በየዓመቱ ህዳር 29 የሚከበረው የብሔሮች ብሔረሰቦችና ህዝቦች ቀን ዘንድሮ ለ20ኛ ጊዜ በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አዘጋጅነት በሆሳና ከተማ በደማቅ ስነ ስርዓት ተከብሯል። በዓሉ በማዕከላዊ ኢትዮጵያ ክልል በሚገኙ ዞኖችና ልዩ ወረዳዎች በተለያዩ ዝግጅቶች ተከብሮ ክልላዊ ማጠቃለያ በማድረግ ክልሉ ሀገር አቀፍ በዓሉን በደመቀ መልኩ ማስተናገዱን በሰጡት መግለጫ የገለጹት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በዓሉ ለብዙ ስራዎች መልእክት ያስተላለፈና አሰባሳቢ በዓል መሆኑን ተናግረዋል። በዓሉ በጣም ደማቅ የነበረ እጅግ በጣም ደማቅ የነበረ ከረርፉር የነበረ ለብዙ ስራዎቻችን መልእክት ያስተላለፈና ጉልበት የሰጠ በዓል ነበረ። በዓሉ እጅግ በጣም አሰባሳቢ ነበረ። ከሁሉም አካባቢ የኢትዮጵያን ልጆች የወከሉ ልጆች ተገኝተዋል። በዓሉ የጋራ ትርክት ላይ ቆመን ያከናወነው ነው። ብሔር ብሔረሰቦችና ህዝቦች የምንለው በህገ መንግስቱ የተደነገገውን በተግባር ተመንዝሮ የተረጋገጠበትና የጋራ ትርክት የሆነውን ጉዳይ በጋራ ያሳከንበት ነው። ቤተሰቦችን አገናኝቷል። ሰዎች ከተለያየ ቦታ ሲመጡ የኢትዮጵያ ልጆች ናቸው፣ የኢትዮጵያ ማህበረሰቦች ናቸው። ቀለል ባለ አማርኛ ለመውሰድ ቤተሰብ ነው። ቤተሰብ በጋራ ተገናኝቶ ብዙ ነገር ሀሳቡን ተለዋውጧል፣ ባህሉን አሳይቷል። እሴቶችን የጋራ እሴቶችን እንዴት አንዱ ጋር ምን አለ አንዱ ጋር ምን አለ የሚል ነገር ለማየት ለማሳየት ተሞክሯል። አብሮነትን ያጠናከረ በዓል ነው። አብሮነትን በዓሉ እንዲሳካ ከፌዴሬሽን ምክር ቤት ጀምሮ መላው የኢትዮጵያ ህዝብ፣ የማዕከላዊ ኢትዮጵያ ክልል ነዋሪዎች፣ መላው አመራርና የጸጥታ አካላት ላደረጉት አስተዋጽኦ ርዕሰ መስተዳድሩ ምስጋና አቅርበዋል። የመጀመሪያው የኢፌዴሪ ፌዴሬሽን ምክር ቤት ከመጀመሪያው ጀምሮ ከሌሎች ከሚመለከታቸው አካላት ጋር በመነጋገር ይሄን እድል ለማዕከላዊ ኢትዮጵያ ክልል ስለሰጡ በኋላም አብይ ኮሚቴና ንዑሳን ኮሚቴ አቋቁመው ክልሉን ስላገዙ ፕሮግራሙ ተጀምሮ እስከሚጨርስ ድረስ ከኛ ጋር በበጀትም በሙያ ድጋፍም በአመራር ድጋፍም ስላደረጉልን እጅግ በጣም ትልቅ ምስጋና አለን። ሁለተኛው መላው የኢትዮጵያ ህዝቦችን ነው። እነዚህ ባህል አምባሳደሮች የምንላቸው መላ ኢትዮጵያን ወክለው የመጡ ናቸውና ለነዚህም ለመላ ኢትዮጵያ ህዝቦችም ትልቅ ምስጋና አለን። ይሄንንም እንድታደርሱልን ነው። ሌላው የማዕከላዊ ኢትዮጵያ ክልል ህዝቦች በዓሉ ተጀምሮ እስከሚያልቅ ድረስ በየአካባቢያቸው እጅግ በጣም በደመቀ ሁኔታ አክብረዋል። በኋላም በማጠቃለያ በዓሉ ላይ ተገኝተው በዓሉ ድምቀት እንዲኖረው እንግዶችን በአግባቡ ተቀብለን ለመሸኘት እንድንችል የራሳቸውን አስተዋጽኦ አድርገዋልና ለዚህም ትልቅ ምስጋና አለን። ሌላው መላው አመራራችን ነው። እንግዲህ መላው አመራራችን ህዝቡን በማሰባሰብ በማስተባበር በማስተማር የነበረው ሚና እጅግ በጣም ከፍተኛ ነበርና ለዚህም ትልቅ ምስጋና አለኝ። በዚህ አጋጣሚ ይህንንም በአግባቡ ማቅረብ ያስፈልጋል። የጸጥታ አካላት ከፌዴራል ጀምሮ የሀገር መከላከያ፣ የሪፐብሊካን፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት፣ ሌሎችም ከዚህ ጋር የተያያዙ የአዲስ አበባ ፖሊስ፣ የኦሮሚያ ፖሊስ፣ የክልላችን ፖሊስ በዚህ ስራ ላይ እጅግ በጣም ትልቅ ሚና ነበራቸው። በርካታ የሚዲያ ተቋማት ከበዓሉ በፊት በክልሉ ሁሉም አካባቢዎች በመንቀሳቀስ የክልሉን ጸጋዎች ማስተዋወቃቸውን የገለጹት ርዕሰ መስተዳድሩ በበዓሉ ዕለትም ለመላው ህዝብ ስነ ስርዓቱ በተለያዩ አማራጮች እንዲተላለፍ በማድረጋቸው ምስጋናቸውን አቅርበዋል። የንግዱ ማህበረሰብን ጨምሮ ሌሎችም ለበዓሉ ድምቀት ድርሻ የነበራቸውን ርዕሰ መስተዳድሩ አመስግነዋል። በዓሉ ፍጹም ሰላማዊ ሆኖ መጠናቀቁንም ጠቅሰዋል። በዓሉ ፍጹም ሰላማዊ ነው። ፍጹም ሰላማዊ ነው። ሰው ሲመጣም ሲመለስም በቆይታውም ምንም ያጋጠመን ችግር የለምና ይሄ ፍጹም ሰላማዊ እንዲሆን የህዝቡ የነበረው ተሳትፎ የጸጥታ አካላት ያደረጓቸው አጠቃላይ ስምሪት አመራሩ ጋር የነበረው ስምሪት ተደምሮ ወይም ተቀናይቶ በዓሉ ፍጹም ሰላም እንዲሆን አድርጓል። የማዕከላዊ ኢትዮጵያ ክልል ያስተናገደው 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በርከት ያሉ ትምህርት ሰጪ ተግባራት የተከናወኑበት እንደሆነም ርዕሰ መስተዳድሩ በመግለጫቸው ገልጸዋል። ከዚህ የወሰዳችሁት ትምህርት ምንድን ነው ከተባለ የመጀመሪያው ጉዳይ በጋራ ተጋግዞና ተባብሮ መስራት ነው። በጋራ ተጋግዞ ተባብሮ መስራት የሚቻል ከሆነ
ብዙ ነገሮችን ማቀድ ይቻላል፣ ማሳካትም ይቻላል እና አንዱ ቤዚክ ሌሰን የምንለው ይሄ ነው። ሁለተኛው በአጭር ጊዜ ብዙ ስራዎችን ማሳካት እንደሚቻል እንግዲህ እንዳያችሁት እንግዶቻችን የምንቀበልባቸው ሆቴሎች፣ ሲምፖዚየም የሚከናወንባቸው የስብሰባ አዳራሾች፣ እንደ ቤተ መንግስት፣ እንደ ጽህፈት ቤት፣ እንደ ስቴዲየም፣ እንደ ኮሪደር ልማት የመሳሰሉት በአጭር ጊዜ ነው የተሰሩት እና እንችላለን ተደራጅተን እንሰራለን የምንል ከሆነ የመንግስት አቅምንና የህብረተሰቡን አቅም በማቀናጀት ትልቅ ስራዎች መስራት እንደሚቻል ትምህርት ይሰጥቶናል እና ይሄን እንደ ሁለተኛ ሌሰን እንወስዳለን። ሶስተኛ የጋራ ትርክት ለሀገር ግንባታ መሰረት መሆኑን ተረድተናል። እንግዲህ ሰው እዚህ በመጣበት ሰዓት እጅግ በጣም በፍቅር የተለያዩ ፕሮግራሞች ነበሩ። ፕሮግራሙ ደማቅ እንዲሆን የራሱን አስተዋጽኦ አድርጓልና ለሀገር ግንባታ የጋራ ትርክት መሰረት እንዳለውም በደንብ አረጋግጠናል። በዓሉን ምክንያት በማድረግ የተጀመሩ ፈጣን የልማት ስራዎችን አመራሩ አጠናክሮ እንዲቀጥልም ርዕሰ መስተዳድሩ አሳስበዋል።